የንጉሡ የእሾህ አክሊል። ከ13ቱ ሕማማተ መስቀል ስምንተኛው ጎንን በጦር መወጋት። በጎልጎታ ኮረብታ ላይ ፀሐይ ብርሃኗን ሰውራ ምድር በጭንቀት ተውጣለች። የዓለም መድኃኒት በመስቀል ላይ ቅዱስ ነፍሱን ለባሕርይ አባቱ አሳልፎ ሰጠ። ያን ጊዜ የሞቱን መርዶ ለማረጋገጥ የመጣው መቶ አለቃው ሎንጊኖስ በእጁ የጨበጠውን ስለታም ጦር ወደ ጌታችን ቀኝ ጎን ሰደደው። ይህ ክስተት ርግዘተ ገቦ በመባል የሚታወቀውና የታሪኩ ማሳረጊያ የሆነው ታላቁ ምስጢር ነው። ያ ስለታም ጦር የጌታን ቅዱስ ሥጋ በሰነጠቀ ጊዜ ከሞተ ሥጋ የማይጠበቅ ሕያው ተአምር ተገለጠ። ከጎኑ ደምና ውሃ ፈሰሰ። ሎንጊኖስ ጌታ መሞቱን ለማረጋገጥ ጦሩን ቢሰነዝርም ድርጊቱ ግን ሳያውቀው የሕይወት ምንጭን የመክፈቻ ቁልፍ ሆነ። በአዳም ጎን ምክንያት የጠፋችው ሕይወት በክርስቶስ ጎን መወጋት ዳግም ለዓለም ተመለሰች። ያች የጦር ጫፍ የጌታችንን ጎን ስትከፍተው ለሰው ልጆች ሁሉ መጠለያ የሚሆን የጸጋ ደጅ ተከፈተ። የፈሰሰው ውሃ የጥምቀት ማኅተም፣ ደሙ ደግሞ የሕይወት መብል ሆኖ ተሰጠ። ሎንጊኖስም ከጎኑ በወጣው ደም ዓይኑ በርቶ ይህ በእውነት የእግዚአብሔር ልጅ ነው ብሎ ሲመሰክር ርግዘተ ገቦ የሞት ማረጋገጫ መሆኑ ቀርቶ የድኅነትና የክብር አዋጅ ሆነ። በመጨረሻም ያ ጦር የፈጠረው ቁስል የጥል ግድግዳ የፈረሰበት፣ ቤተ ክርስቲያን ከጌታ ጎን የተገኘችበትና የሰው ልጅ ከፈጣሪው ጋር የታረቀበት የታሪኩ ታላቅ ማሳረጊያ ሆኖ ተፈጸመ። ጦሩ የጌታን ቅዱስ ጎን በሰነጠቀው ጊዜ ተፈጥሮን ያስደነገጠ ተአምር ተከሰተ። ከሞተ ሥጋ ሕያው የሆነ ደምና ውሃ ፈልቆ ወጣ። ያ ጦር የጌታን ሥጋ ቢወጋም ለሰው ልጅ ግን የሕይወት ምንጭን ከፈተ። በአዳም አማካኝነት ተዘግቶ የነበረው የገነት በር በጌታችን ጎን መከፈት ዳግም ለሰው ልጆች ተከፈተ። ያ ስለታም የሎንጊኖስ ጦር የጌታን ቀኝ ጎን ሲበረቅሰው ከአጥንትና ከሥጋ በላይ የሆነ ረቂቅ ምስጢር ተገለጠ። ከጎኑ የፈለቀው ደምና ውሃ ዝም ብሎ የቁስል ውጤት ሳይሆን ዓለምን ከኀጢአት የሚያጥብ የጥምቀትና የቅዱስ ቁርባን መገኛ ሆነ። ጌታችን በመስቀል ላይ ሆኖ በጦር መወጋቱ ለወጊው ሞቱን ማረጋገጫ፣ ለሰው ልጅ ግን የዘላለም ሕይወት መክፈቻ ተደረገ። በአዳም ስህተት ምክንያት በኪሩቤል ሰይፍ ተዘግቶ የነበረው የገነት ደጅ በዚሁ በክርስቶስ ጎን መከፈት ዳግም ተከፈተ። ያ የጦር ቁስል የፍቅር ማኅተም ሆነ። በዚያም በኩል የሰው ልጅ ወደ እግዚአብሔር መንግሥት የሚገባበትን አዲስ መንገድ አገኘ። ጦሩን የወረወረው ሎንጊኖስ ከጌታ ጎን የፈሰሰው ቅዱስ ደም ወደ ዐይኖቹ በረጨ ጊዜ የነበረበት የዐይን ሕመም ተፈወሰ። የልቡም ዐይን አብሮ በራ። የጦሩ ጫፍ የፈጠረው ቁስል የዓለምን በደል የሚያጥፍ ፈሳሽ ሲያመነጭ ባየ ጊዜ ይህ ሰው በእውነት የእግዚአብሔር ልጅ ነበር ብሎ ከጠላቶቹ መካከል የመጀመሪያው ምስክር ሆነ። ይህ አስደናቂ የታሪክ ምዕራፍ የጌታችንን የማዳን ሥራ ጥልቀት ያሳያል። ሎንጊኖስ ጌታን ለመውጋት ጦሩን ቢሰነዝርም ጌታ ግን በቁስሉ ፈወሰው፣ በደሙም ቀደሰው። ያ የጦር ጫፍ የከፈተው ጎን ለሎንጊኖስ የሥጋ ዐይን መብራት፣ ለነፍሱም የዘላለም መዳን ምክንያት ሆነ። በዚህ ድርጊት ሎንጊኖስ ከገዳይነት ወደ ምስክርነት፣ ከጨለማ ወደ ብርሃን ተሻገረ። ያ በጎልጎታ የፈሰሰው ቅዱስ ደም ወጊውን እንኳን ሳይቀር ይቅር የሚልና የሚፈውስ የፍቅር መግለጫ ሆኖ ተመዘገበ። ርግዘተ ገቦ የሞት ምልክት መሆኑ ቀርቶ የጠላትን ልብ የሚቀይርና አሕዛብን ወደ እግዚአብሔር መንግሥት የሚጠራ የታላቁ ምስጢር ማሳረጊያ ሆነ። ያች የጦር መወጋት የተፈጸመችው በዝምታ ቢሆንም ድምጿ ግን እስከ ዓለም ፍጻሜ የሚሰማ ምስጢርን አዝላለች። ከጎኑ በወጣው ውሃ የጥምቀትን ልጅነት፣ በደሙ ደግሞ የዘላለም ሕይወት የሚገኝበትን ቅዱስ ቁርባንን መሠረተልን። ሔዋን ከአዳም ጎን እንደ ተገኘች ሁሉ ቅድስት ቤተ ክርስቲያንም ከክርስቶስ ጎን የተገኘችበት በዚህ በጦር መወጋት ምስጢር ነው። በመጨረሻም ርግዘተ ገቦ ጌታችን የሰውን ልጅ ምን ያህል እንደሚወድ ያሳየበት የታሪኩ ፍጻሜ ነው። ጦሩ ሥጋውን ቢከፍተውም
ፍቅሩ ግን የሰውን ልጅ ልብ ከእግዚአብሔር ጋር መልሶ አጣበቀ። ያ የጦር ምልክት ለክርስቲያኖች የመሸነፍ ሳይሆን የሞት ድል የተነሳበትና የሕይወት ምንጭ የፈለቀበት የድኅነት ማኅተም ሆኖ ይኖራል። ይህ ምስጢር በመስቀል ላይ የተፈጸመው የማዳን ሥራ ማኅተም ነው። ጦሩ የጌታን ጎን በሰነጠቀ ጊዜ የተከፈለው ቁስል ለሰው ልጅ ሁሉ የማይዘጋ የሕይወት በር ሆኗል። በዚያ የተገኘው ደምና ውኃ የቤተ ክርስቲያን መሠረትና የክርስቲያኖች ተስፋ ሆኖ ለዘላለም ይኖራል። ይቆየን።